ለኢን ሸከርቱም ለአዚደነኩም ብሏል ካመሰገናችሁኝ ከኒዕማዬ እጨምርላችኋለሁ ስላለ አላህ ይጨምርልን ዘንድ ሁሌም ማመስገን አለብን ማማረር አይተበቅብንም ከኛ በታች ስንቶች አሉና ማለት ነው ስለዚህም የአላህን ኒዕማ ከካድን የባሰ ቁጣን ያስከትላል ካመሰገን ደግሞ አላህ ከኒዕማው ይጨምርልናል አመስጋኝ መሆን አለብን الانسان الجاهل መሃይም የሆነ ሰው ብዙ ጊዜ የራሱን ቀድር የጌታውን ታላቅነት የማይረዳ ጃሂል የሆነ ሰው የበኻል ወቅት الغنى በሀብት ወቅት ስስታም ይሆናል ይሄ ስስታምነት መጀመሪያ ትላንት ደሃ የነበረ ሰው ዛሬ አላህ ሲያከብረው ሀብታም ሲያደርገው ይሄንን ሁሉ ረስቶ አላህ ሊፈትነው ደሆችን የላከበት ጊዜ ግን ስስታም ይሆናል ይሄ የመሃይማን ስራ ነው ወልዓቂል አእምሮ ያለው ብልህ የሆነ ሰው ግን يعطي بسخاء بشرنت بلغاسنت ነው አውጥቶ የሚሰጠው اللهم يا غني اغنينا بفضلك عمن سواك اللهم يا فتاه افتح لنا بركاتك من السماء والارض اللهم يا واسع العطاء وسع لنا دنيانا ايانا حبتامون ጌታ መለመን ያለ إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صالح أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم أما بعد فالسلام عليكم ورحمة الله وبركاته ودنا يتكبراته مسلم وندموچنا اهتوچه እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ አልহামዱሊላሂ ረቢል ዓለሚን ሰላም ነኝ እኔ ከነቤተሰቤ እናንተም ባላችሁበት አላህ ይጠብቃችሁ اللهم إنا نعوذ بك من البرص والجنون والجذام ومن سيء الأسقام إن شاء الله እንግዲህ ያው ፈጣሪ አምላካችን አላህ ፍቃዱ ከሆነ ዛሬ የተወሰነች ደቂቃ ከናንተ ጋር በአንድ ሐዲስ ዙሪያ ቆይታ አደርጋለሁ አላህ በቁርአኑ በሱረቱ ዛሪያት ቁጥር 55 ላይ أعوذ بالله من الشيطان الرجيم وذكر فإن الذكرى تنفع المؤمنين أستوس قسس ያንተ ማስተዋወስና መገሰጽ አማኞችን ይጠቅማቸዋልና ነው የሚለው እኛ ሰዎች በባህሪያችን ረሺዎች ስለሆንን ስለምንሳሳት ስለምንዘነጋ አስታዋሽ ከገጠመን የሚያስታውስ ሰው ማስታወስ ለሙእሚኖች ጠቃሚ ስለሆነ እናስታውስ ዘንድ እንገሰጽ ዘንድ የተወሰነ ዚክራ ያስፈልገናል ማለት ለዚህም ነው وذكر إن نفعت الذكرى بمالت الله أستوس ماستوس تقامي بهونبت ملكو هلا بلو የዛሬው ማስተዋወሳችሁ ምንድነው በአንድ ቂሳ ዙሪያ ነው አቢ ሁረይራ ረዲየላሁ ዐንሁ ያስተላለፈው ቂሳ ነው ያንን ቂሳ ከሐዲሱ እንመለከተውና ከዛ በኋላ መጨረሻ ላይ ከዚህ ሐዲስ የምንወስዳቸው ትምህርቶች የሚለውን እንመለከታለን ማለት ነው ታላቁ ሰሃቢ አቢ ሁረይራ ረዲየላሁ ዐንሁ ሲናገር ምን ይላል ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለው ሲናገሩ ሰማኋቸው ይላል ምን አሉ ረሱላችን ዐለይሂ ሰላቱ ወሰላም ኢነ ثلاثة في بني إسرائيل በእስራኤላውያን ልጆች ውስጥ ሶስት ሰዎች ነበሩ ይሉናል ረሱል ሰለላሁ ዐለይሂ ወሰለም አብረስ ወአቅራ ወአዕማ አብረስ የለምጽ በሽታ ተጠቂ የሆነ ሰው በቆዳው ላይ ችግር ያለበት ወአቅራ እንዲሁም ራሰ በራ የሆነ ሰው ጸጉር ያልበቀለለትና ወአዕማ አይኑ የታወረ አይነ ስጋው ማየት የማይችል ሶስት ሰዎች ነበሩ አሉ ለምጣም ራሰ በራና እውር ማለት ከዛም فأراد الله أن يبتليهم الله እነሱን መፈተን ፈለገ በኒዕማው በጸጋው ሊፈትናቸው ስለፈለገ فبعث إليهم ملكا
አንድን መልአክ ወደነሱ በሰው አምሳል ላከው ፈአተል አብረስ ይህ መልአክ ወደ ለምጻሙ ዘንድ መጣና فقال ምን አለው አዩ ሸይእን አሐቡ ኢለይከ ከንብረቶች ሁሉ ወይም ደግሞ ከነገራት መካከል አንተ ዘንድ በጣም ተወዳጅ የሆነው የትኛው ነው ብሎ ሲጠይቀው መቼም ሰው ያለበት ችግር ነውና እንዲወገድለት የሚፈልገው قال لون حسن وجلد حسن እኔ የምፈልገው ጥሩ መልክ ነው ጥሩ የፊት ገጽታ ነው ጥሩ ቆዳ ነው የምፈልገው يذهب عني الذي قد قذرني الناس ሰዎች እኔን ተጸይፈውኝ የነበረው ነገር ከላይ ላይ እንዲወገድልኝ ስለምፈልግ አሁን ለጊዜው የሚያስፈልገኝ በዋነኝነት ጥሩ የሆነ መልክና ጥሩ የሆነ ቆዳ ነው እኔ ላይ የሚታየው ችግር እሱ ስለሆነ ነው አለ በዚህን ጊዜ መልአኩም ምን አደረገው فمسحه አበሰው ይህ ሰው ላዩ ላይ የነበረው በሽታ ነበርና አበሰው فذهب عنه ሰዎች ከሱ ላይ ሲጸየፉት የነበረው ነገር ተወገደለት فاعطي لونا حسن وجلدا حسن ጥሩ የሆነ መልክ ጥሩ የፊት ገጽታና ጥሩ ቆዳ ተሰጠው ተለገሰ በአላህ ፍቃድ ያ አስቀያሚ ነገር ከተወገደ በኋላ ማለት ነው ثم قال ከዛም ቀጥሎ ምን አለው መልአኩ አዩ المال احب اليك ከንብረትስ አንተ ዘንድ በጣም ተወዳጅ ሆነው የትኛው ነው ሲለው قال الابل ግመል ነው በማለት ተናገረ ከዛም በኋላ ያው ግመሉም ተሰጠው ማለት ነው فاعطي ناقة عشراء የ10 ወር ግመል የ10 ወር እርጉዝ የሆነች ግመል ተሰጠው ለመውለድ የተቃረበች فقال بارك الله لك فيها ከዛም መልአኩ ምን አለው አላህ ይባርክልህ አለው ይህንን በረካ ያድርግልህ አለው ከዛም ወአተል አቅራ ራሰ በራው ዘንድ ደሞ ድጋሚ መጣና فقال اي شيء احب اليك አንተ ዘንድ ከነገራት ሁሉ ይበልጥ የተወደደው የትኛው ነው ብሎ በሚጠይቀው ሰዓት ይሄም ችግሩ እንዲወገድለት ነውና የሚፈልገው ምን አለ قال شعر حسن ጥሩ የሆነ ጸጉር ነው መፈልገው አለ ጸጉር የለኝምና ጥሩ ጸጉር ፈልጋለሁ ويذهب عني هذا قد قذرني الناس ሰዎች በጣም ተጸይፈውኝ ስለነበረ ከላይ ላይ እንዲወገድልኝ ስለምፈልግ ጥሩ የሆነ ቆዳ እንዲሰጠኝ ጥሩ የሆነ ጸጉር እንዲሰጠኝ ፈልጋለሁ አለ فمسحه ከዛም አበሰው فذهب عنه ያ ሰዎች ሲጸየፉበት የነበረው ነገር ከላዩ ላይ ተወገደለት ማለት فقال فأي المال أحب إليك ከንብረት አንተ ዘንድ በጣም የተወደደው የትኛው ነው ብሎ ሲጠይቀው قال البقر ላም ነው በማለትም እንዲሁ ተናገረ ከብት እንደሚፈልግ ገለጸ ማለት ነው ከዛም فاعطي بقرة حاملة ለመውለድ የተቃረበች እርጉዝ ላም ተሰጠው فقال بارك الله لك فيها الله እሷን ይባርክልህ በማለት ዱዓ አደረገለት وآتى الأعمى በሶስተኛ ጊዜ እውሩ ዘንድ መጣ ከዛም በኋላ فقال أي شيء أحب إليك አንተ ዘንድ ከነገራት የተወደደው የትኛው ነው ሲለው قال أن يرد الله إلي بصري الله አይኔን እንዲመልስልኝ ነው መፈልገው فأبصر به الناس ሰዎችን መለከትበት ዘንድ الله አይኔን እንዲመልስልኝ እፈልጋለሁ አለ فمسحه መልአኩም አበሰው فرد الله إليه بصره اللهم አይኑን መለሰለት قال فأي المال أحب إليك ከንብረትስ አንተ ዘንድ በጣም የተወደደው የትኛው ነው ብሎ ሲጠይቀው قال الغنم ለመውለድ የተቃረበች ፍየል ወይንም በግ ብሎ ተናገረ فاعطاه شاة والدا ለመውለድ የተቃረበች ፍየል ወይም በግ ሰጠው ከዛም አላህ ይባርክልህ አለው فانتج هذان وولد هذا ከዛም እነዚህ እርስ በርስ ተዳቀሉ እያንዳንዳቸውም ብዙን ወለዱ فكان لهذا واد من ابل ለዛ ለመጀመሪያው ሰው ራሰ በማን ነው ለምጻም ለነበረው አንድ ሸለቆ ሙሉ ግመል ሆነለት ተመልከቱ አላህ ከባረከ ብዙ ነገር ስለሚገኝ አንድ ልትወልድ የተቃረበች የ10 ወር እርጉዝ ግመል የተሰጠው ከመዋለድ ብዛት የተነሳ በጊዜ ሂደት አንድ ሸለቆ ሙሉ ግመል ሆነ ولهذا واد من البقر
ይሄኛው ደግሞ አንድ ሸለቆ ሙሉ ከብት ሆነለት ላሚቷ ወለደች ከዛም በኋላ እርስ በርስ እየተዳቀሉ አንድ ሸለቆ ሙሉ ከብት ሆነለት ولهذا واد من الغنم ሶስተኛው ደግሞ አንድ ሸለቆ ሙሉ ፍየል ወይም በግ ሆነለት ማለት ثم انه اتى الابرص في صورته وهيئته ከተወሰነ ጊዜ በኋላ ነው እንግዲህ ያ መልአክ ለምጻሙ ሰውዬ ዘንድ በራሱ ገጽታ ሆኖ መጣ ልክ ለምጻሙ ሰውዬ ድሮ በነበረበት ሁኔታ መልአኩ ለምጻሙ ሆኖ እሱን መስሎ መጣና فقال رجل مسكين እኔ ምስኪን የሆንኩኝ ሰው ነኝ እኔ ምስኪን ሰው ነኝ قد انقطعت بي الحبال في سفري በጉዞዬ ላይ ስንቁ ተቋርጦብኛል የመንገድ አልቆብኛል فلا بلاغ لي اليوم الا بالله ثم بك ዛሬ ወደ ሀገሬ መመለሻና መዳረሻ በፍጹም የለኝም በአላህ እርዳታ ከዚያም ባንተው ሰበብ ካልሆነ በስተቀር ምንም ወደ ሀገሬ መመለሻና መዳረሻ የለኝምና አለው اسالك بالله الذي اعطاك اللون الحسن ጥሩ የሆነ መልክና والجلد الحسن ጥሩ የሆነ ቆዳ በሰጠህ ጌታህ እለምንሃለሁ አለው እሱም بعيرا والمال ሀብትንም በሰጠ ጌታ ይሁንብህ بعيرا አንድ ግመል ብቻ ስጠኝ اتبلغ عليه في سفري እሱን እየጋለብኩኝ በጉዜ ላይ እንዲያግዘኝና ወደ ሀገሬ እመለስ ዘንዳ በሰላም እባክህ ከነዚህ ሸለቆ ሙሉ ግመሎች አንዱን ብቻ ስጠኝ አለ በዚህ ሰዓትም فقال له من አለ ان الحقوق كثيره ባለቤቶቹማ በጣም ብዙ ናቸው አለ እኔ ልሰጥህ አልችልም ባለቤቶቹ በጣም ብዙ ስለሆኑ ምንም ላደርግልህ አልችልም ብሎ መለሰለት فقال له كاني اعرفك የማውቅህ መሰለኝ አለ አለም ተኩን አብረስ ምነው ትላንት ለምጣም አልነበርክም يقذرك الناس ሰዎች የሚጸየፉ የሆንክ ለምጣም አልነበርክም እንዴ فقيرا ደሃስ አልነበርክም فاعطاك الله ይህን ለምጽህን አስወገደ ሀብትንም ሰጠህ አይደለም እንዴ ሲለው فقال لقد ورثت لكابر عن كابر እኔማ ይህንን ሀብት ሁሉ የወረስኩት ከአያት ከቅድማያት የመጣ ንብረት ነው ከቤተሰቤ ያገኘሁት እንጂ አንተ እንደምትለው የለገሰኝ ጌታ ኑሮ አይደለም ማለት የአላህ ኒዕማ ካደ በዚህ ሰዓት ምን አለው فقال ان كنت كاذبا የተናገርከው ነገር ውሸት ከሆነ አለ ይሄ ውሸት ከሆነ فصيرك الله الى ما كنت الله ወደ ነበርክበት ይመልስሃል الله አንተን ወደ ነበርክበት ይመልስህ ብሎት ሄደ واتى الاقرع ራስ በራው ዘንድ መጣ في صورته وهيئته በራሱ ቅርጽና አምሳል ከዚህ በፊት ራስ በራ እንደነበረው ሆኖ መጣና መልአኩ فقال له مثل ما قال لهذا ለዛኛው ያለውን አምሳያ አሁንም አለው ምስኪን መንገደኛ ነኝ ስንቅ የተቋረጠብኝ ዛሬ ወደ ሀገሬ መመለሻና መድረሻ የለኝም በአላህ እርዳታ ከዚያም ባንተ ሰበብ ካልሆነ በስተቀር ስለዚህ ጥሩ የሆነ ጸጉርንና ሀብትን በሰጠህ ጌታ ለምንሃለው አንድ ከነዚህ ከከብቶቹ መካከል አንዱን ስጠኝና ወደ ሀገሬ ልዳረስበት ብሎ ሲጠይቀው እሱም فرد عليه مثل ما رد عليه هذا ያ ለምጻሙ ሰውዬ የመለሰውን አይነት የክህደት ምላሽ መለሰለት ማለት ባለቤቶቹ በጣም ብዙ ናቸው እኔ ልሰጥህ አልችልም በማለት የክህደት መልስን መለሰለት ከዛም ይሄ እማውቅህ መሰለኝ ምነው ከዚህ በፊት ጸጉር አልባ የሆን ከራሰ በራ አልነበርክም ሰዎች ሲጸየፉ አላህ ጥሩ መልክና ጥሩ ቆዳ ጸጉርን ሰጠ እንደዚሁም ሀብታም አደረገ አይደል እንዴ ሲለው አይ ይሄን ሁሉ ሸለቆ ሙሉ ከብት ያገኘሁት ከቤተሰቦቼ በወረስኩት ነው በማለት የክህደትን መልስ ሲሰጥ إن كنت كاذبا فصيرك الله إلى ما كنت ውሸትህ ከሆነ አላህ ወደ ነበርክበት ይመልስህ በማለት ይሄንንም ረገመው واتى الاعمى في صورته በስተመጨረሻም እውሩ ዘንድ በራሱ አምሳል እውር ሆኖ መጣና ይሄ መልአክ فقال እንዲህ አለው رجل مسكين ሰው ነኝ وابن سبيل መንገደኛ ነኝ وانقطعت في الحبال في سفري በጉዞዬ ላይ ስንቅ ያልቆብኛል فلا بلاغ اليوم الا بالله ዛሬ ወደ ሀገሬ መመለሻና መዳረሻ የለኝም በአላህ ካልሆነ በስተቀር ثم بك ከዛም ባንተው ሰበብ ካልሆነ በስተቀር
ምንም መዳረሻና መመለሻ የለኝም أسألك أطيقها اللو بالله لو بالذي رد عليك بصرك عينهن بملسله كأورنت باترفه جيتا أطيقها اللو شاتا عند فيل ويبقستين أتبلغ بها في سفري لغزوي متاقزين أقريم مدرسباتي هونتشن عندوان بچاك النزي هلو شلقوچو عند شلقو مولو فيل ويبق عندو مرتستين يالو أورم من بلو ملسه فقال قد كنت أعمى برقتم أور نبركن ياله الكادم أور نبرك فرد الله بصري اللهم عينين ملسلي وفقيرا أو دها نبركن تلانت أغناني زاري الله كبرين هبتا مونكن سلزي فخذ ما شئت له كنزي شلوك أمولو بقنا في يلوش يفلك كون يهل وسدالو عند سايهون كفلك مولو شلوك أون وسدو فوالله بقيتاي با الله ملالو لا أجهدك اليوم بشيء أخذته لله لا الله بلا بمتزونا بمتوسدو نجر إهنن أسكر إهنن ملس يالكوين بفصم على التاجلهم يفلك كونو سدال بزي ساعت فقال ملاكم منالو أمسك مالك نبرتهن يازال أني منم وسدو نجر يلم نبرتهن ياز فإنما أبتلوتم بايهون أني كجيت هزند تلكي مفتناتشوهن لمجلس نبر يو تفتناتشوهن فقد رضي الله عنك الله برقت كان تودوال وسخط راحبيك بهولتو بالدربوچي بهولتو ጓደኞችህ ላይ ግን ተቆጥቷል በማለት ነገረው ማለት ቅሳው በቡኻሪና በሙስሊም ያለ ሰሂህ ዘገባ ነው ይሄን አሁን ምንድነው ኢብራን ነው ምናየው እንግዲህ ከዚህ ሐዲስ ምንድነው የምንወስደው ትምህርት ምን እንገነዘባለን ከተባለ አንደኛ አላህ ባሮቹን እንደሚፈትን እንረዳለን ህይወት ፈተና ነች በዚህ ዓለም ላይ እስካለን ድረስ መፈተናችን አይቀርም አላህ ሞትና ህይወትን የፈጠረው ሊፈትነን ነው በተግባር ሊያበጥረን እውነተኛ አማኝ ካስመሳዩ መልካም ሰሪ ከክፉ ሰሪ በተግባር ተበጥሮ እንዲወጣ አላህ ሞትና ህይወትን ፈተና አድርጎ ፈጥሯል ሱረቱል ሙልክ ላይ እንደገለጸው الذي خلق الموت والحياة ليبلوكم أيكم أحسن عملا الله موتنا هيوتن يفتروا يتنيو سراچو يبلت يامارا مهونون لموكراچو نيلا براسو يوكال علامات كمفتروا بفيت قياماس كميقوم درس كباروچو يميگنيو سراوچ يتنيوچو ملكام እንደሆኑ يتنيوچو መጥፎ እንደሆኑ الله አስቀድሞ ያውቃል ስላወቀም ነው በለውህል محفوظ ላይ ገና ዓለም ከመፈጠሩ በፊት አስቀድሞ ሁሉን ነገር ወስኖ የጻፈው ቀዳውል ቀደር ያደረገው ነገር ግን የሥራችንን ዋጋ እንድንቀበል አማኙም የእምነቱን ከሃዲዩም የክህደቱን ውጤት እንዲቀበል አላህ በተግባር ፈጠረን ሊያበጥረን በተግባር እንድንታይ ስለዚህ ሞትና ህይወትን የፈጠረው ሊፈትነን ነው መፈተን አይቀርም ማለት ነው ይሄንን ነው የምናምነው ፈተና እንዳለ ማለት ነው ሁለተኛ ደግሞ ሁሌም ሰው ይፈተናል ሲባል በመጥፎ ብቻ አይደለም በጥሩ በኸይር በኒዕማም ጭምር መፈተን አለ ማለት አላህ ሱረቱል አንቢያ ቁጥር 35 ላይ እንዳለ ወአለይሂ ሰላም ወራህመቱላሂ ወበረካቱ ኩሉ ነፍሲን ዛኢቀቱል መውት እያንዳንዲቷ ነፍስ ሞትን ቀማሽ ነች ወነብሉኩም ቢልኸይሪ ወሸር ፊትና በመልካሙም በመጥፎም እንፈትናችኋለን ያለው ከተፈተነን በመጥፎ ብቻ አይደለም ማለት በጥሩም ጭምር ነው ምንፈተነው ይሄንንም ማወቅ መቻል አለብን የታመምሽ ጊዜ ወይ የደህየሽ ጊዜ ወይም ሰላም ያጣሽ ጊዜ ብቻ አይደለም ፈተናው ጤነኛም ይሆንሽ ጊዜ ሀብትንም ያገኘሽ ሰላምንም የተጎናጸፍሽ ጊዜ ፈተና ነው ፈተና ሲባል በሁለቱም ነው አላህ ከፊል ባሮቹን ሀብት ይሰጣቸዋል በሀብት ሰበብ ይፈትናቸዋል ከፊሎቹን ደግሞ በድህነት ይፈትናቸዋል ከፊሉን በጤንነት ሌላውን በበሽታ አንዱን በሰላም ሌላውን በረብሻ በዚህ አይነት መንገድ ነው አላህ የሚፈትነው በተለያየ አይነት መንገድ ሁሌ አላህ እኛን ይፈትነናል ከኛ የሚጠበቀው ፈተናውን ለማለፍ ጥረት ማድረግ አለብን ሀብት የተሰጠን ጊዜ ሀብቱን የሰጠንን ጌታ አላህ መሆኑን አውቀን ሳንክድ አምነን አላህ ለሚወደው ነገር ማዋል መቻል አለብን ነገ እንደምታውቁት يوم القيامة لا تزول قدم عبد حتى يسأل عن 40 سلارات نجر تطيقا
ምላሽ ሳንሰጥ እግራችን አይንቀሳቀስም ከአራቱ አንዱ ምንድነው ሀብት ነው عن ماله ስለ ገንዘባችን እንጠየቃለን من اين اكتسبه ከየት ነው ያመጣው የሰበሰብከው ከዛ በኋላ ደግሞ وإلى أين أنفقه የት ነው የለገስከው በምን ተግባር ነው ያጠፋው በምን ነገር ላይ አውለዋል መጠየቃችን አይቀርም ስለዚህ ለሥራ በተሰማራንበት የውጭ ሀገር ላይ ሁሌም አላማችን ዱንያ ብቻ አይደለም መሆን ያለበት አኺራንም እናስብ ወንድም እህቶች በደንብ እናስብበት አላህ وابتغي فيما آتاك الله الدار الآخرة الله በሰጠህ ነገር የመጨረሻውን ዓለም አኺራን ፈልግበት ولا تنس نصيبك من الدنيا كدنيام درشهن اترسان ያለው واحسن ወደ ሰዎችም ስራን አሳምር كما احسن الله اليك الله ወደ አንተ እንዳሳመረው ብሏል ስለዚህም በገንዘባችን አኺራን መፈለግ አለብን ሁሌ ገንዘብ ስናገኝ ከኪራይ ቤት ወጥተን የግል ቤት መግዛት ታክሲና አውቶቡስ ከመጋፋት ወጥተን የግል መኪና መግዛትን ብቻ አይደለም ማሰብ ያለብን ይሄም ጥሩ ነገር ነው የአኺራ ቤታችንን ጀነታችንንም ለማሳመር በገንዘባችን ጀነትን መፈለግ መቻል አለብን ሰደቃ አልহামዱሊላህ ሰደቃ በማውጣት ግዴታ የሆነውን ዘካም እንደዚሁ አመቱን ጠብቀን በመስጠት የመሳሰሉ ነገሮችን በማድረግ ምን ማድረግ አለብን በገንዘባችን አኺራን መፈለግ አለብን እንደዚሁም ጤና የተሰጠን ጊዜ ዚክር በማብዛት ዒባዳ በማብዛት በጤናችን አላህን መገዛት መቻል አለብን ማለት ፈተና በሁሉም መንገድ ይመጣል በኸይርም በሸርም ይሄንንም መርሳት የለብንም ማለት ሌላው የምንማረው ደግሞ ምንድነው ሶስተኛ يهديكم الله ويصلح بالكم الملائكة تتصور أحيانا على هيئة البشر عندنا ጊዜ መላእክቶች በአላህ ፍቃድና ትእዛዝ በሰው ተመስለው ሊመጡ እንደሚችሉም ከሐዲሱ እንማራለን ይህ መልአክ ወደ ሶስቱ ሰዎች በሰው ተመስለው እንደመጣው ሁላ በአላህ ትእዛዝ በአላህ ፍቃድ መላእክቶች በሰው ተመስለው እንደሚመጡም ከዚህ እንረዳለን ማለት ነው ለምሳሌ በአንድ ሐዲስ ላይ እንደምናየው አንድ ወንድም የዲን ወንድሙን ሊዘይር በሄደበት ቦታ ላይ ነው فارسل الله في مدرجته ملكا بغوزو ላይ ቆሞ የሚጠብቀው መልአክን አላህ ላከለት ልክ ይህ ሰው በመንገዱ ሲያልፍ ያ ሰው ጠየቀው በሰው ተመስሎ የመጣው መልአክ ወዴት ትሄዳለህ ሲለው ወደዚህ መንደር አንድ ወንድም አለኝ አለው ምን ከሱ የምታገኘው ጥቅም ነገር አለ ሆይ ሲለው አይ ምንም ጥቅም የለኝም እኔ ለአላህ ብቻ ብዬ ስለወደድኩት ነው ሲለው ከአላህ ዘንድ ወደ አንተ ተልኬ መጥቻለሁ እሱን ለአላህ ብለህ እንደወደድከው አላህም ወድጄሃለሁ ብሎሃል ብሎ እንደነገረው መላእክት በአላህ ትእዛዝ በሰው ተመስለው እንደሚመጡም ከዚህ እንማራለን መርየም ዘንድ ጅብሪል አለይሂ ሰላም ሲመጣ ምን ሆኖ ነው የመጣው በሰው ተመስሎ ነው ማለት ነው ይሄንንም እንማራለን ማለት ነው ሌላ አራተኛ ደግሞ ከሐዲሱ ምን ተማራችሁ ብንባል لا شيء احب للمبتلى بالمرض من ذهاب مرضه ومعافاته መቼም በበሽታ የተፈተነ ሰው ምንድነው እሱ ዘንድ የተወደደው ቢባል የተፈተነበት ነገር ከላዩ ላይ ከመወገድ የበለጠ ምንም የሚያስደስተው ነገር የለም ጤና ያጣ ሰው ምን ትፈልጋለህ በዚህ ሰዓት ቢባል ማንንም ሀብት አይልም ወይም መኪና አይልም መጀመሪያ ጤናዬ ይመለስልኝ ሰው በተፈተነበት ነገር ነው ማለት እያንዳንዱ ሰው ስለዚህ በበሽታ የተፈተነ ሰው መጀመሪያ በሽታውን ከላዩ ላይ እንዲወገድለት መመኘቱንም በዛው እናያለን እግረ መንገድም አፊያን የመሰለ ምንም ነገር የለም ነብያችን ሰለላሁ ዐለይሂ ወሰለም አላህን ከለመናችሁ ታይቀር ፈሰሉሁ العافያን ያሉ ጤናን ጠይቁት ብለዋል ጤናን የመሰለ ምንም ነገር የለም ለአንድ ባሪያ ከአላህ ዘንድ ጤናው ከተሰጠው ከዚህ የበለጠ ነገር የለም ብለዋል አላህ አሁንም ጤናችንን ይጠብቅልን ይሄም ሌላው ከሐዲሱ የምንወስደው ትምህርት ነው አምስተኛ الله هو الذي يعطي ويمنع من ተማራችሁ ከሐዲሱ ብንባል የሚሰጥም የሚይዝም አላህ ብቻ ነው ይሄንን እንማራለን ويغني ويفقر የፈለገውን ሀብታም የሚያረግ የፈለገውን የሚያደህይ አላህ ብቻ ነው አላህ ላንተ ለቀቀውን ሀብትና ገንዘብ ማንንም ካንተ ሊወስደው አይችልም አላህ ባንተ ላይ የያዘብህን ንብረት ማንንም
ሊለቅልህ አይችልም ይሄንንም ትምርት እናገኛለን ጌታችን በሱረቱ ፋጢር ላይ ስለራሱ ነግሮናል 35ኛ ሱረቱ ፋጢር ላይ አላህ በቃሉ ሲናገር ما يفتح الله للناس من رحمة إلى القطر هلت لاي الله لسوج كرحمته كأذنته يميكفتلاچو النجر فلا ممسك لها ما نمليزو لياسكر وايچلم وما يمسك الله يزوننا يلققون فلا مرسل له من بعد قال ما نمليلقو ليسط አይችልም ይላል ስለዚህ ማዳህየትም ሆነ ሀብታም ማድረግ መስጠትም ሆነ መከልከል የአላህ የጌትነት ስልጣኑ ነው የሚሰጥም አላህ ነው የሚከለክልም አላህ ነው ሀብታም የሚያደርግም የሚያደህይም አላህ መሆኑን ነው የምናውቀው ያንን ካወቅን ምን ማድረግ አለብን ልመናችን ሁሉ ጌታችንን አላህ ብቻ መሆን አለበት اللهم يا غني اغنينا بفضلك عمن سواك اللهم يا فتاه افتح لنا بركاتك من السماء والارض اللهم يا واسع العطاء وسع لنا دنيانا ايانا هبتامون جيتا ملمن يالبن يا ايها الناس انتم الفقراء الى الله لا ان انت سوت شويلا والخطاب يتوجه الى بيل وامثاله والشيخ علامدين ان انت سوت شوي سيل بيل جيت ميكاتتال شيخ علامدين ميكاتتالو انتم الفقراء الى الله ሁላችሁም ወደኔ ከጃዮች ድሃናችሁ ነው ያለው ሀብታም አይደላችሁም እኔ ዘንድ ከጃዮች ከኔ የማትብቃቁ ሁሌም ከኔ ፈላጊ የሆናችሁ ድሃናችሁ والله هو الغني የተብቃቃው ሀብታም الحميد ምስጉንም እኔ ነኝ ይላል ጌታችን ከፍጡሩ ምንም የሚፈልገው ነገር የለም በራሱ የተብቃቃ ነው እኛ ግን ከአላህ መብቃቃት አንችልም በህይወት ለመኖር የሱ ጥበቃ ያስፈልገናል ጤናችንም እንዲቆይ ሁሉም ነገር የሱ ጥበቃ ያስፈልገናል ምግባችንን እንኳን አልቻልንም አላህ ነው ከላይ ዝናብን ያወረደ ምንጠጣው ከታች ጽዋትን ያበቀለ እንስሳትን እየፈጠረ ብሉ ተመገቡ የሚለን እርሱ ነው ከጌታችን ተገልለን ውሃችንንም ምግባችንንም እንኳን አልቻልንም ስለዚህ ምንድነን ደሃነን እከሌ ሀብታም ነው የሚባለው ንስብይ ነው አንጻራዊ ነው ከሱ በታች ካሉት ሰዎች አንጻር ሲታይ እሱ ያለው ነገር ሀብታም ያሰኘዋል እንጂ ሐቂቃ ሀብታም አላህ ብቻ ነው ከሱ ውጪ ማንንም የለም ስለዚህም የሚሰጥም የሚነሳ አላህ ብቻ መሆኑን እንረዳለን ማለት ነው ስድስተኛ ከሐዲሱ ምን ትምርት ተማርነ ቢባል من التوحيد والادب ان تنسب الشفاء والغنى الى الله وحده عافيات ጤናን መመለስ ሀብታም ማድረግ ድርጊቱን ወደ አላህ አስጠግቶ አላህ አፊያ አደረገኝ አላህ ሀብታም አደረገኝ ብሎ መናገር ራሱ የተውሂድ ክፍል ነው አደብም ነው ስነ ስርዓት ነው ሐኪም አዳነኝ አንልም አጎቴ አከበረኝ ሀብታም አረገኝ አንልም የታመመን ሰው ሐኪም የማዳን አቅም የለው መድኃኒት ሊያዝለት ይችላል መድኃኒትን ሊሰጠው ይችላል ያ መድኃኒት ግን በሰውየው ሰውነት ውስጥ ገብቶ እንዲሰራ የሚፈቅደው ጌታ አላህ ብቻ ነው ስለዚህ የማዳንን ተግባር ሁሌም ወደ ሰው ሳይሆን ወደ ጌታ አላህ ነው ማስጠጋት ያለብን የሚያድን አላህ ነው ሐኪሞች ካላቸው ልምድ በመነሳት መድኃኒት ሊጽፉልን መድኃኒት ሊያዙልንና ሊሰጡን ይችላሉ ያ መድኃኒት ግን እኛ እንድንድንበት ሰበብ ሆኖ መስራት አለ መስራቱን የሚወስነው ግን ማን ነው አላህ ብቻ ነው አላህ ካልፈቀደ መድኃኒቱ ራሱ በሽታ ሆኖ ሊገለንም ይችላል ስለዚህም ሁሌም የማዳንን ጉዳይ ወደ አላህ ነው ማስጠጋት ያለብን አባታችን ኢብራሂም አለይሂ ሰላም ወኢዛ መሪቱ فهو يشفين ያለው በታመምኩ ጊዜ እርሱ ያድነኛል ብሎ የማዳንን ስራ ወደ አላህ ነው ያስጠጋው ጌታችን ብቻውን አዳኝ መሆኑን ልናምን ይገባል የተውሂድም የአደብም ክፍል ነው እዚህ ቦታ ላይም መልአኩ አበሰ እንጂ ምንም ያደረገው ነገር የለም ግን ሲያብሳቸው አላህ ራስ በረሃነቱን ለምጣምነቱን እውርነቱን አስወገደላቸው የማዳን ስራ ወደ አላህ መጠጋት አለበት ልክ እውሩ እንዳለው قد كنت اعمى فرد الله بصرين ያለው
በርግጥም እውር ነበርኩኝ ግን አላህ አይኔን መለሰልኝ ነው ያለው አው ፋጡማ ለጤንነት ሲባል ሰበቡን እናደርሳለን ፋጡማ ሰይድ ሰበቡ ምንድነው መድኃኒትን እንጠቀማለን የሚያድን ግን አላህ ነው የህክምና ባለሙያው ወይም መድኃኒቱ አዳነን አንልም ያዳነን አላህ ነው የወሰድነው መድኃኒትስ ወይም ያማከርነው ባለሙያ ከተባለስ እነሱ ሰበብ ሆነው ነው የሰጡን አላህ ነው የሚያድነው ነው የምንለው ሰባተኛ ሌላው ከሐዲሱ ምን አይነት ትምህርት እንወስዳለን ሲባል الانسان الجاهل መሐይም የሆነ ሰው ብዙ ጊዜ የራሱን ቀድር የጌታውን ታላቅነት የማይረዳ ጃሂል የሆነ ሰው የበኻል ወቅት الغنى በሀብት ወቅት ስስታም ይሆናል ይሄ ስስታምነት መጀመሪያ ትላንት ደሃ የነበረ ሰው ዛሬ አላህ ሲያከብረው ሀብታም ሲያደርገው ይሄንን ሁሉ ረስቶ አላህ ሊፈትነው ደሆችን የላከበት ጊዜ ግን ስስታም ይሆናል ይሄ የመሐይማን ስራ ነው ወልዓቂል አእምሮ ያለው ብልህ የሆነ ሰው ግን يعطي بسخاء بشرنت بلغاسنت ነው አውጥቶ የሚሰጠው متذكرا قول النبي صلى الله عليه وسلم እንዲህ የሚለውን የነብያችንን ሰለላሁ ዐለይሂ ወሰለም ንግግር እያስታወሰ ما من يوم يصبح العباد فيه الا ملكان ينزلان الرسول صلى الله عليه وسلم ሰዎች በሚያነጉበት በማንኛውም ቀን ሁለት መላእክቶች ቢወረዱ እንጂ ዝም ብሎ ቀኑ አይነጋም ማለት ለሊቱ ሲነጋ በዛ ንጋት ላይ ሁለት መላእክቶች ይወረዳሉ እሺ ከዛስ ምን ይላሉ فيقول احدهما አንደኛው ምን ይላል اللهم اعطي منفقا خلفا الله ለሚሰጥ ለሚለግስ ተካለት ብሎ ዱዓ ያረጋል ويقول الاخر ሁለተኛው ደግሞ ምን ይላል اللهم اعطي ممسكا تلفا የሚጨብጥንና የሚሰስትን ክስረትን ጥፋትን ስጠው ይላል ማለት ብልህ የሆነ ሰው ዱዓ ከሚደረግለት እንጂ ከሚደረግበት ላለመሆን ሁሌም ይሰጣል ማለት ነው ይሄው የመላእክቱ ዱዓም አላህ ይባርክልህ የሚለው ያንን ያሳየናል ማለት ነው ሌላው ደግሞ እንደዚሁም በስምንተኛ ደረጃ ያመሰገነ ሰው አላህ የሰጠው ኒዕማ አመስግኖ የተቀበለ አላህ በኒዕማ ላይ ኒዕማን ይጨምርለታል እኛም በተሰጠን ነገር አላህን ማመስገን አለብን ለኢን ሸከርቱም ለአዚደነኩም ብሏል ካመሰገናችሁኝ ከኒዕማዬ እጨምርላችኋለሁ ስላለ አላህ ይጨምርልን ዘንድ ሁሌም ማመስገን አለብን ማማረር አይተበቅብንም ከኛ በታች ስንቶች አሉና ማለት ነው ስለዚህም የአላህን ኒዕማ ከካድን የባሰ ቁጣን ያስከትላል ካመሰገን ደግሞ አላህ ከኒዕማው ይጨምርልናል አመስጋኝ መሆን አለብን አስረኛና የመጨረሻው ደግሞ ከሐዲሱ የምንወስደው ትምህርት ምንድነው المؤمن يفي بما وعد ሙእሚን ቃል ኪዳኑን ሁሌ የሚሞላ ነው ሙናፊቅ ነው ቃል ኪዳኑን የሚያፈርሰው ስለዚህ ሁሌም በቃል ኪዳናችን እንሙላ አላህ የሰጠንን ያመሰገንን እንስጥ መካድ ማስተባበል የለብንም አላህ እንግዲህ ጤናቸው ተጠብቆ ሀብትንም ለግሷቸው በሱ መንገድ ከሚለግሱ መልካም ባሮቹ አላህ ያድርገን የመጣብንንም በላ አላህ ያንሳልን መስጂዶቻችንም በቅርብ ጊዜ ውስጥ የሚከፈቱ በአላህ ቤት ተሰብስበን ዒባዳን ባግባቡ የምናከናውን ባሮቹ ያድርገን ስላዳመጣችሁኝ ጀዛኩሙላሁ ኸይራ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ